ሰላም እንደምን አላችሁልኝ ውድ የዩቲዩብ ተከታታዮቼ፣ ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። ይህ ቪዲዮ የምታዩት በየበሩ የሚገኙ ሴቶች ይገኛሉ። በእነዚህ በር ላይ የሚገኙ ሴቶች እንግዲህ የቡና ቤት ሴቶች ናቸው። ይህ ሰፈር ውስጥ የሚሰራ የቡና ቤት ነው። እንግዲህ በጣም የሚገርም ሰፈር ነው ዛሬ ዋልኩትኝ። ዞር እያልኩኝ ማሳያችሁና እነዚህ እንዳለ ክፍት በሮቹ እነዚህ የቡና ቤት ስራ የሚሰሩ ሴቶች የሚገኙበት ቦታ ነው። እዚህ ቦታ ላይ እንግዲህ የሚገኙ ሴቶች አብዛኞቹ ከክፍለ ሀገር ከተለያየ ቦታ የመጡ እንደሆኑ ገልጸውልኛል። እነዚህ እህቶች እንግዲህ ይህንን ስራ እንዴት እንደጀመሩ፣ ከጀመሩ ምን ያህል ጊዜያቸው ነው፣ ከዚህ ስራ ለመውጣት ምን ሀሳብ አላቸው የሚሉ ጥያቄዎችን እየጠየቅኩኝ መረጃ ለእናንተ የማቀርብበት ፕሮግራም ነው። እንደምታውቁት እንግዲህ ቪዲዮውን ላይክ አድርጋችሁ ጀምሩልኝ። በዛሬው ዕለት ደግሞ አንድ እህቴን አግኝቻለሁ። እህቴ ፈቃደኛ ሆና ይህንን ሀሳብ ለመስጠት ፈቃደኛ የሆነችው ወይንሸት ትባላለች። ወይንሸት ገና ታዳጊ ናት። ወደዚህ ህይወት እንዴት እንደገባች፣ አንቺ ገና ልጅ ነሽ እንዴት ወደዚህ ህይወት ገባሽ የሚል አንዳንድ ጥያቄዎችንም ጠይቄላታለሁ። እሷም እንግዲህ ብዙ ነገሯን ገልጻልኛለች። እህታችን ገና የ19 ዓመት ወጣት ናት። ወደዚህ ስራ ከገባች ትንሽ ቆይታለች። እንዴት በዚህ እድሜሽ ገባሽ ወደዚህ ህይወት እንዴት ገባሽ? አማራጭ አልነበረሽም ወይ? እስኪ ታሪክሽን አስረጅን፣ ንገሪን። እንዲሁም ደግሞ ለሌላ ሴቶች ያለሽን መልእክትም አስተላልፊልኝ ወደዚህ ህይወት እንዳይገቡ መናገር የምትፈልጊው ነገር ብያታለሁ። ወይንሸት እንግዲህ ያው ወደዚህ ህይወት የገባችበት ምክንያት ተገዳ እንደሆነ ገልጻልኛለች። አባቷ በ12 ዓመቷ እንደሞተባትና ከአንድ ዓመት በኋላ እሷ በ13 ዓመቷ ማለት ነው እናቷ ሌላ ባል አግብታ የእንጀራ አባት ነበራት። ይህ የእንጀራ አባት እንግዲህ በሚኖሩ ሰዓት ላይ አብሯት እንደ አባቷ ሆኖ በጥሩ ሁኔታ በእንክብካቤ እንደ አባት እያስተማረ ሁሉ ነገር አድርጎ እንደሚያኖራት እናቷ ገልጻላት ነበር። ነገር ግን እናቷ የገለጸችላትና ሰውየው ሆኖ የተገኘው እጅግ በጣም የተለያየ በመሆኑ ልጅቷ ለስቃይ ይዳርጋታል ማለት ነው። እናትየዋ በሌለችበት ሰዓት ላይ የተለያዩ ትንኮሳዎችን ያደርጋታል። እንግዲህ ጾታዊ ትንኮሳ ማለት ነው። በተደጋጋሚ ይህን ነገር ያደርግባታል። እሷም ደግሞ ለእናቷ እንደ አባትሽ ነው የሚያይሽ ያልሽኝ ሰው እንደዚህ እያደረገ ያስቸገረኝ ነው የሚል ሀሳብ ታቀርብላታለች። ነገር ግን እናትየዋ ብዙም ትኩረት አልሰጠቻትም። ምክንያቱም ምንድነው አንቺ ራስሽ በአግባቡ አባትሽ ሚልሽን በአግባቡ ስራ መስራት፣ በአግባቡ አንዳንድ ነገር ማከናወን አለብሽ። ዝም ብለሽ አጉል ነገር እየመጣሽ እኔ ጋር አታውሪ፣ በስነ ስርዓት ኑሪ፣ እንደ ልጅ ነሽ ኑሪ እያለች ምላሽ ትሰጣታለች። እናትየዋም ይህንን ስላለቻት ልጅቷ በጣም ያው ወይንሸት ማለት ነው እጅግ በጣም እየተናደደች አባቷን እያሰበች አባቷ በመሞቱ ሁልጊዜ እያዘነች ፎቶውን እያየች ታለቅሳለች። ይህንን ነገር በምታደርግ ሰዓት ደግሞ እናትየዋ ምን አባሽ ሆነሽ ነው እንደዚህ የምታደርጊው? ያው እንደ አባትሽ የሚሆን ሰው አምጥቼልሻለሁ። ከአሁን በኋላ ይህን ድርጊት ብታደርጊ ከኔ ጋር ነው የምትጣየው እያለች ታስፈራራታለች፣ ትመታታለች። እንዲሁም ደግሞ አብረው ሆነው ከእንጀራ አባቷ ጋር ሆነው እናትና የእንጀራ አባት ማለት ነው እንግዲህ አስቡት እንግዲህ የራሷን ልጅ አብራ ከባዕድ ሰው ጋር በመሆን ትቆጣታለች፣ ትሰድባታለች ማለት ነው። ይህንን ነገር መቋቋም ያቃታት እቺ ወይንሸት የምትባለው እህት ደግሞ ሌላ ጊዜ የራሷ ሻወር በምትወስድ ሰዓት ሻወር ቤት ተከትሎ በመግባት እንግዲህ ጾታዊ ትንኮሳ ለማድረግ በሚሞክር ሰዓት እሷ ራሷን ተከላክላ እንግዲህ ከዚህ አደጋ ራሷን አውጥታ ከቤተሰብ የአባቷን ፎቶ ብቻ በመያዝ እንደወጣችና ወደዚህ ህይወት እንደገባች ገልጻልኛለች። እጅግ በጣም የሚያሳዝን ታሪክ ነው ያላት። እንግዲህ እህታችን ገና የ19 ዓመት ሆና እንግዲህ የወጣችበት እድሜ በስንት ዓመትሽ ወጥተሽ ነው ብያት ነበር። በ16 ዓመቴ ነው ወደዚህ ከቤተሰብ የወጣሁት። ነገር ግን ሆቴል ውስጥ የተለያዩ ስራዎችን እየሰራሁ ብርጭቆ በማጠብ ሳህን በማጠብ ነበር ኑሮዬን የምገፋ የነበረው። ነገር ግን ከጊዜ በኋላ እንግዲህ እንደ ሌሎች እህቶቼ ገንዘብ ሻል ያለ ለማግኘት ስል እድሜ ትንሽ ከፍ ሲል 18 ዓመት ከሞላኝ በኋላ ወደዚህ ህይወት ገብቻለሁ። ስለዚህ 1 ዓመት ከምናምን ሆኖኛል ብላኛለች። እንግዲህ በጣም የሚያሳዝን የህይወት ታሪኳን ነው የቡና ቤት ህይወት ታሪኳን ነው የገለጸችልኝ። ለሌሎች እህቶችሽ አንቺስ ከዚህ ህይወት ለመውጣት ምን መልእክት አለሽ የሚል ጠይቂያት ነበር። እሷም እንደገለጸችልኝ እኔ ከዚህ ህይወት ለመውጣት ሀሳብ ቢኖረኝም ምን ሰርቼ እኖራለሁ? ዘመድ ወገን የለኝም። እናቴ ራሱ ጠልታኛለች። ሁሉም ነገር ጠልቶኛል። ሌላ ማቀው ሰው የለኝም። ሌላ ስራ ደግሞ አላቅም የሚል ሀሳብ ነበር ያሰበችልኝ። ነገር ግን ከዚህ ህይወት ለመውጣት ፍላጎት እንዳላት ደግሞ ገልጻልኛለች። በዚህም መሰረት እኔ እንግዲህ ከማቃቸው ካላት ገንዘብ ከነገረችኝ ገንዘብ አንጻር ይሄንን ብትሰሪ እንደዚህ አይነት ስራ ብትሞክሪ
አካውንትሽን በአግባቡ ገንዘብሽን በማጠራቀም ከሱስ ነፃ በመሆን ራስሽን አላማ እንዲኖርሽ በማድረግ የሌላ ሰዎችን ተስፋ የቆረጡ እንዳንቺ ስራ የሚሰሩ ሴቶችን ሀሳብ ከመስማት ይልቅ በራስሽ ነገ እወጣለሁ ብለሽ በመወሰን እስከዚህ ድረስ ሰርቼ ከዚህ በኋላ እወጣለሁ ብለሽ በመወሰን እንግዲህ ራስሽን ቆራጥ ማድረግ አለብሽ። ከዛም በኋላ መኖር ትችያለሽ። ገና የ19 ዓመት ልጅ ነሽ። ህይወትን መች ጀመርሻትና ነው ተስፋ የምትቆርጪው የሚል ወንድማዊ ምክር መክሬያታለሁ። እሷም እጅግ በጣም ነው የተደሰተችው። እንደዚህ አይነት ሀሳብ አቅርቦልኝ የሚያውቅ ሰው የለም፣ ልቦናዬ እንዲጠነክር ስላደረክልኝ በጣም ነው ማመሰግነው ብላኛለች። እንግዲህ እኔም በተቻለ መጠን ወደ እምነትሽ ወይም የእምነት ተቋምሽ በመሄድ ጸሎት በማድረግ ነገሮች ይስተካከሉልሻል ብያታለሁ። በጣም ደስ ነው ያላት። እኔም እጅግ በጣም ደስ ብሎኛል ሀሳቤን ስለሰማችኝ። እንዲሁም ደግሞ ለሌሎች እህቶችሽ ምን መልእክት ታስተላልፊያለሽ? ገና እንዳንቺ ወጣቱ ነው ይህንን ህይወት እንኖራለን ብለው የሚያስቡ ይኖራሉና ወደ ቡና ቤት ገብተን እንደዚሁ አይነት ስራ እንኖራለን እየሰራን ብለው የሚያስቡ ሰዎች ሊኖሩ ስለሚችሉ፣ ወጣቶች ሊኖሩ ስለሚችሉ ምን ሀሳብ ምን መልእክት አለሽ ብያት ነበር። በጣም ብዙ ምክር አለኝ። በዋናነት ለወጣቶች ሳይሆን ለቤተሰብ ነው መመክረው ብላኛለች። እንግዲህ እሷ በልጅነቷ እንደመውጣቷ መጠን ይህንን ነገር እንድንኖር ወደዚህ ህይወት እንድንመጣ ከሚያደርጉን መካከል ቤተሰብ ነው። ቤተሰብ ወልዶ ወደዚች ምድር አንጥቶናል። ወደዚች ምድር ከመጣን በኋላ እኛ የምንፈልገውን ነገር በአግባቡ እየመከረ ማኖር ሲገባው እኛን ከሌላ ሰው ጋር ከባዕድ ሰው ጋር በመሆን እንዲጠላን ወይም ደግሞ እንድንጠላ ካደረገን እኛ በምን አይነት መልኩ ነው ቤተሰባችንን ወይም ደግሞ ጥሩ ህይወት መኖር የምንችለው? ከቤተሰባችን ጋር ሆነን ጥሩ ስራ ሰርተን መኖር የምንችለው? ስለዚህ ቤተሰብ ጥሩ ካላሰበልን በፍጹም ሌላ ሰው ጥሩ አያስብልንም። ሌላ ሰው ምንም ገንዘብ እስከከፈለ ድረስ እንደ እንስሳ ነው የሚቆጥረን። እኛን መጫወቻ አድርጎ ነው የሚያስቡት። ስለዚህ ቤተሰብ ነው ዋናውን ሚና መጫወት ያለበት። ቤተሰብ ልጆችን በአግባቡ ካሳደገ ልጆቹ ከዛም በኋላ በስርዓት ነው የሚኖሩት። በምንም ተአምር ማንም ቢገፋቸው ወደዚህ ህይወት የመግባት እንትን አይኖራቸውም። ምክንያቱም መጀመሪያ የተቀረጹበት መንገድ ነው ወደዚህ የቤተሰብ ፍቅር ያሳያቸው ነገር ነው እንጂ ቤተሰብ ፍቅር ከሌለ ቤተሰብ እነሱን እንደ ልጅ ተንከባክቦ አላማዋ እንዲህ ነው እንደዚህ ነው እየመከረ ካላኖራቸው በፍጹም ማለት ነው ወደ ብልግና ወይም ወደ ተለያየ ህይወት መግባታቸው አይቀርም። ምክንያቱም ቤተሰብ መጀመሪያ በጥሩ ሁኔታ መቅረጽ አለበት፣ ያለበለዚያ ልጅ ባይወልዱ ይሻላል የሚል መልእክት ነው ያስተላለፈችው። እጅግ በጣም አስተማሪ ታሪክ ነው የነገረችን። እንግዲህ ወይንሸት ማለት ነው። ወይንሸት በጣም የምታሳዝን ገና ለጋ ወጣት ናት። እንግዲህ ከዚህ ህይወት እንድትወጣ ተመኝቼላታለሁ። እስኪ እናንተም ምኞታችሁን በቴክስት ፈጣሪ ከዚህ ህይወት ያውጣሽ የሚል ቴክስት ጻፉላት። እንግዲህ በሚቀጥለው ደግሞ በሌላ ቪዲዮ በሌላ የቡና ቤት ህይወት በሌላ ባለ ታሪክ እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ቻው።